ከሁለት ዓመታት በፊት በደቡብ ክልል አስተናጋጅነት በተካሄደው አምስተኛው የመላ ኢትዮጵያ ጨዋታዎች ላይ ከሌላው ጊዜ በተሻለ መልኩ ክልሉ በዋና ስፖርት አበረታች የሚባል ውጤትን ማስመዝገብ ችሏል። ለዚህ ውጤት መመዝገብ ደግሞ በክልሉ ወጣቶችና ስፖርት ቢሮ ድጋፍ ለወራት በተለይ ከደቡብ ኦሞ ዞን የተመለመሉ ስፖርተኞችን በተደራጀ ስልጠና ማብቃት በመቻሉ እንደሆነ በርካቶችን የሚያስማማ ሀቅ ሆኖም አልፏል። በደቡብ ክልል ወጣቶችና ስፖርት ቢሮ ድጋፍ በስፖርቱ አቅም ካላቸው ከክልሉ ከተለያዩ አካባቢዎች የተውጣጡ የዋና ተወዳዳሪዎችን በክለብ አዋቅሮ በሁለቱም ጾታዎች ላለፉት 8 ወራት በአርባ ምንጭ ዩኒቨርሲቲ የመዋኛ ገንዳ ላይ ስልጠና በመስጠት ላይ ይገኛል። 500 ሜትር ማለዋኛ በትክክል የተዋኝኩት ነው። ለዚህ ሆነ ክልላችን ነው የተሻለ ነገር ማምጣት አለብኝ። አሰልጣኙ ባለው አቅም ያሰራ ነው። በጣም ለውጥ አለ። ስመጣ 50 ሜትር መጨረስ በጣም ነበር የሚከብደኝ። አሁን ግን እዋኛለሁ እስከ 400 ምናምን እዋኛለሁ፣ ከዛም በላይ እዋኛለሁ እና አቅሙም አለኝ። አሪፍ ውጤት ለማምጣት እሰራለሁ። ስልጠናው በሚገባ እየተሰጠን ነው። በጣም አሪፍ ነገር አለው። ከአሰልጣኛችን ጋርም ያለው ነገር በጣም አሪፍ ነገር ነው እና እነሱም ይረዱናል እና መስራት ያለብንን ይናገሩናል፣ እንሰራለን እና በ8 ወር ባለን ቆይታ በጣም ጥሩ ጊዜ ነበረ። ቮለንተር አለን እዚህ አሰልጣኝ ሌላ የውጭ ዜጋ እና እሱና የሀገር ውስጥ አሉ። ለሁለት ሆነው አሪፍ ለኛ የሚሆነውን ዝግጅት እያዘጋጁልን እንደ አሰልጣኝነት ይሄን 56 ብሔር እንዳናሳፍር በትግል ሰርተናል። በክልል ወጣቶችና ስፖርት ቢሮ የስፖርት ትምህርትና ስልጠና ባለሙያ የሆኑት አቶ መስፍን ፋንቱም ከዚህ ቀደም ከነበሩት ጊዜያት በተሻለ መልኩ ሳይንሳዊ በሆነ መንገድ ስልጠናው እየሰጠ እንደሚገኝ ገልጸዋል። በቀን 2 ጊዜ ነው የሚሰሩት ትሬኒንግ። አንድ ሰልጣኝ መጀመሪያ ላይ ሲመጣ የነበረው ፐርፎርማንስ ይያዛል። ከዛ በኋላ በየሳምንቱ በየወሩ ለውጥን የተለያየ ለውጦች የሚያመጣቸው ለውጦችን በማሳየት ሁሉም ተጠናክሮ እየሰራ ያለበት ሁኔታ አለ። በደቡብ ኦሞ ዞን ካለው የስፖርቱ አቅም አንጻር ክልሉ ትኩረት ሰጥቶ ደረጃውን የጠበቀ የመዋኛ ገንዳ ቢገነባ ሌሎች በርካታ የተሻሉ ተወዳዳሪዎችን ማፍራት እንደሚቻልም የቡድኑ አባላት ተናግረዋል። ኦሞ ላይ ጂንካ ላይ ገንዳ በሰራ ብዙ ለክልላችን ጠቃሚ የሆኑ ልጆች አሏቸው። በጣም አቅም አላቸው፣ ስፖርት ፍቅር አላቸው። እንደ ደቡብ ኦሞ ከዚህ የበለጠ አቅም አላቸው ልጆች አሉ። ስልጠና ብሰጣቸው ወይም ገንዳ ቢኖር በጣም ይወጣሉ። በጣም ማለት ነው። ከቀናት በኋላ የሀገር አቀፉ የዋና ስፖርት ሻምፒዮና በአርባ ምንጭ ከተማ የሚጀመር ሲሆን በዚህ ውድድር ላይ ለክልሉ የተሻለ ውጤት ለማስመዝገብ መዘጋጀታቸውንም የቡድኑ አባላት ገልጸዋል። የደቡብ ክልል ወጣቶችና ስፖርት ቢሮ ምክትል ኃላፊና የስፖርት ዘርፍ ኃላፊ የሆኑት አቶ ገልገሎ ገዛኝ ስልጠናው ቢሮ ካስቀመጠው ግብ አኳያ ስኬታማ እንደሆነ ገልጸው በደቡብ ኦሞ ዞን የመዋኛ ገንዳ ለመገንባት እንቅስቃሴ መጀመሩን ተናግረዋል። እስካሁን ባለው እጅግ በጣም የተሻለ ሪከርድ ያላቸው ልጆች ማግኘት የቻልንበት ሁኔታ ነው ያለው። እነኚህን ለማጠናከር አሁን ደቡብ ኦሞ አካባቢ ገንዳ የውሃ የዚህ ዋና ገንዳ ለማስገንባት ከተለያዩ ባለሀብቶች ጋር በመተባበር ለማስገንባት ዞኑ ባቀደው መሰረት እኛም አስፈላጊ ናቸው ያልናቸውን ድጋፎች የተለያዩ አስፈላጊ ስታንዳርድ የሆነ ዲዛይን የሰጠንበት ሁኔታ ነው ያለውና